ሄርሜላ ሁሉ ነገር ያደረገች ያለችው ነገር ጥቃት የደረሰባት ስለሆነ ነው። ሄርሜላ ከአብርሃም እንድትርቅ ሩታ ሰዎችን ቀጥራ በሰዎች ተነሳ እያስፈራራቻት ነው ያለችው። ሄርሜላ ላይ እኛ ከምናስበው በላይ ጥቃቶች እየደረሱባት ነው ያለው። ሄርሜላ ከአብርሃም መራቅ ፈልጋ አይደለም። ሄርሜላ አብርሃም በጣም ነው የምትወደው። ይህ ሁሉ ሴራ የሰራችው ሩታ ናት። ሩታ ሰዎችን ቀጥራ ነው እንደዚህ እንዲያደርጓት ያደረገችው እንጂ እሷ ሳትወደው ቀርታ አይደለም። ገብቷል? ልክ ሴት ልጅን ማስፈራራት በዚህና ልክ ርቀት ሴት ልጅን አስፈራርቶ ከምትወደው ፍቅረኛዋ ማራቅ ከአንድ ሴት የማይጠበቅ ነገር ነው። ሩታ እየሰራሽ ያለሽው ስራ ትክክል አይደለም። ልጅቷን አስፈራርተሻት ከአብርሃም እንድትርቅ ማድረግሽ በጣም የሚደብር ነገር ነውና ልጅን አሳድግ ከሚስት ጋር ነው ያለችው። ለዛም ይመስለኛል። ስለዛ ምን ልል ነው በዚህ ጉዳይ ላይ አንዳንድ ሰዎች እጃቸው አሉበት እሷን እያስፈራሩት ያለው እንጂ አብርሃምን ሳትወደው ቀርታ አይደለም። አብርሃምን ትወደዋለች። ከህይወት ይውጣልኝ ያለችው የሩታ ናት። እዚህ ውስጥ እጁ ያለበት የሷ ስራ ነው እንደዚህ እያደረገችባት ያለችው። ሄርሜላን አብርሃም የሚፈልጋት ከሆነ ያወለቀባትን ቀለበት አብርሃም ለሄርሜላ ድጋሚ አብሮ አሁንም ማሰር አለበት። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም። እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እኔ እንግዲህ አለው እግዚአብሔር ይመስገን። ጠፍቻለሁ። አይ ቲንክ 3-4 ቀን ሆነኛ ከመጣውና አልነበርኩኝምና አዲስ አበባ ነበርኩኝ እንደምታውቁት። ከአዲስ አበባ ደግሞ ተመልሻለሁ፣ ወደ ቡታጅራ ተመልሻለሁ። ነገሮችን እዚህ እንትን ለማየትም ሆነ ለማስተካከል ነው ወደዚህ የመጣሁት። የተመለሱ ወደዚህ ስመለስ ማለት ነውና አንዳንድ ነገሮች አሉ እናንተ ማግኘትም ያለብኝ ነገሮች ስላሉ ነውና በመጀመሪያ ዙር ማለት የሆነ ዝምታን ይሻላል ብለን መርጠን ነበር። እንግዲህ ዝምታ ሳይሻል አይቀርም ብዬ ነበረ። ግን ደግሞ ጧት የደረሰኝ ስልክ ነበር፣ የተደወሉ ስልኮች ነበሩና ያንን ደግሞ እንግዲህ ወደ እናንተ ለማድረስ ወደ እናንተ ለማሰማት ስለመጣው ነውና እንግዲህ ይሄ ነገር እንደኔ አሁን ላይ የተደረገ ነገሮች በሙሉ ትክክል ናቸው ብዬ ማመን ጀምሬያለሁና ትክክል ናቸውም የሆነ ነገር ናቸው ብዬ ማመን ስለጀመርኩኝ ነው። ለምን ብላችሁ ብትሉኝ እንግዲህ አንዴ ሰው ከማይፈልጉ ሰው ጋር ወይም ደግሞ ሳምቲንግ የሆነ ነገር ታገላችሁ አሎን ብሎን ካላችሁ የመጨረሻው መፍትሄ የሚሆነው ምንድነው? ያን ሰው ትቶ መሄድ ብቻ ነው። እና እንግዲህ እኔ በሄርሜላ ውሳኔ አንዳችም እንትን የለኝም ማለት ልቃወማትም አልችልም፣ አስተያየትም የለኝም። ምክንያቱም እኔ እንደኔ ያደረገችው ነገር በሙሉ ትክክል ነው ብዬ ስለማምን ማለት ነው። እንግዲህ አይ ቲንክ ከትላንት ወዲያ ነው የለቀችውና ትናንትና ምናምን ብቻ ዝም ብዬ ነበርና ነገሮች በሙሉ ዝም ብዬ ነበርና ከዚህ በፊት እንግዲህ እኔ ከ3 ቀን ወይም ከ4 ቀን በፊት አንድ ቪዲዮ ሰርቼ ነበርና ሄርሜላ ከአብርሃም ህይወት ወጣች ብዬ ተናግሬ ነበረ እና ያን ነገር ደግሞ እንግዲህ ምን ሆነ ሀልክዬ እንዴት እንደዚህ ይሆናል? አይሆንም፣ እንደዚህ አይሆንም ብላችሁ ትሉኝ የነበራችሁ ሰዎች ነበራችሁና እንግዲህ ያ ነገር ደግሞ እኔ እንዳልኩት ትክክል ነው ተገኝቷል ማለት ነው። ምክንያቱም እኔና እሷ ያወራው ነገሮች ነበሩ በሰዓቱ ማለት ነው። ቤተሰብና ከሷ ጋር ያወራው ነገሮች ስለነበሩ ነበር እኔ ያን ነገር ብዬ ነበርና እንግዲህ ወይም ደግሞ እንግዲህ እኔ ትንባያተን ብዬ አሊያም ደግሞ የሆነ ነገር ብዬ አይደለም ያን ቪዲዮ ስሰራ ከሷ ጋር ያወራው ነገሮች ስለነበሩ ያን ነገር ቀድሜ እናንተ ልንገራችሁና ቢያንስ ገና ካሁኑ ተላመዱት በሚል ነገሮች ነበሩና እኔ እንግዲህ እንደነ ማንም በቀላሉ ይማራለው ምንም ማራለው ወደፊት ማቀነ ሰው ሆኜ አይደለም። እኔ ግን ደግሞ የሚያወሩ ነገሮች ነበሩ እንዳትና እንደወንድም የተማከረባቸው ነገሮች ነበሩና ግን ደግሞ ያው እውነት ነገራችሁ ያን ነገር ቀደም ብያቅ ነበርና ግን ደግሞ እሷን መጫንም ሆነ ፑሽ ማድረግ አልፈለኩኝም። እንደዛ ባይሆን ደስተኛ ነበርኩኝ ያልኳት ለሷ አይን ነው። ምክንያቱም እንደዛ ባይሆን እድል ብሰጪው ነገር ብትዩ ደስተኛ ነበርኩኝ፣ ደስ ነበር። ግን ደግሞ አሉን ከማይሆን ከሆነ ደግሞ እኔ ልጫነሽ አልችልም ነገር እረታለሁ ማለት ነው። እንግዲህ እናንተ ምናችሁ ነገር ምንድነው የማይሆን ነገር ከሆነ እንግዲህ እሷ ልጫነት አልችልም።
እሷ ላይ ነገሮችን ፑሽ ማድረግም አልፈልግም፣ ነገሮችን ማድረግ አልፈልግም ሄርሜላ ላይ ማለት ነውና እንግዲህ እንደ ወንድም እንደውን ነገር የሚበጃትን ፈልጋለሁ። ጀስት ለሱም እንደ ወንድም የተሻለ ነገር ፈልጋለሁ። እንግዲህ እኔ እንደው ሁለቱም ወንድም ከመሆን አንፃር ሁለቱም ማስብ አይነት ሰው ከመሆን አንፃር ፈጣሪ ብሎ አብረው ቢሆኑ በጣም 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 ደስተኛ ነበርኩኝ ከማንም በላይ ማለት ነው። ራሱ ሰናግራችሁ በጣም ደስተኛ ነበርኩኝ። ግን ደግሞ አሁን እነሱ አብረው መሆን እያጎዳቸው ከሆነ ያ ሰው ከነሱ አልፎ ያ ሰው ማላቸው ገብቶ ሁለቱንም እየጎዳ ያለበት ሁኔታ ላይ ስለሆነ አብረው ሆነው ይበልጥ ከዚህ በላይ ጉዳት ከሚያደርስባቸው ከዚህ በላይ ከሚጎዳዱ መሀላቸው ላይ ሰውን ገብቶ እነሱ ጋር ያሉ ፍቅሮችን አሟጦ ከሚጨርስባቸው በፍቅርና በሰላም መለያየትን የመሰለ ነገር የለምና ቢያንስ አውርተው ሄርሚኮ እንደዚህ መልካም ሰው ነበረች፣ አብርሽ እኮ መልካም ሰው ነበር ተብለው መለያየትን ስለሚሻል ወይም ደግሞ ነገ የሆነ መንገድ ላይ ሲገናኙ መዛጋት ስለሌለባቸው በሰላም መለያየትን የመሰለ ነገር ስላለ ያ ነገር እንዲህ ነገር ነው እንጂ አንዳችንም ክፉ ነገር ማስበን ወይም ደግሞ የሆነ ነገር ብለን አይደለም። እንግዲህ እንዳልኳችሁ ነው። ምክንያቱም ኬሚያ ያለመ ተብሎ አብርሽ እንግዲህ ራሱን ስቶ የነበረበት ነገሮች በሙሉ አሉ። ያ ነገሮች ደግሞ ምንድነው ሄርሜላና አብርሃምን ለመለያየት የተደረገ ነገሮች ናቸው። ከዛ ባልፎ ተርፎ ደግሞ እንግዲህ ሁለቱን ለመለያየት ሄርሜላ ላይ እንግዲህ ይሄ ነው ማለት ነገሮች በሙሉ ብዙ ነገሮች ደርሶባታል። ያ ነገር ምንድነው አብርሃም ስለተፈለገ ነው። ብዙ ነገሮች የነበሩት ነገሮች ምንድናቸው አብርሃም ተፈልጎ ስለነበረ ከዛ ማለፍ ተርፎ ደግሞ ሁለቱን ለመለያየት ሁለቱ መሀል ላይ ሰው እንዲገባ የሆነ ነገር እንዲፈጠር የሆነ ነገሮች እንዲሆኑ በጣም 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 ብዙ ነገር ተደርገዋል እና ያ ነገሮች ደግሞ እንግዲህ ለመመለስ ብዙ ነገሮችን ሞክረን ነበረ። እንግዲህ ከዚህ በላይ ያለፉ ነገሮችን ክፉ ነገሮችን ሳይመጡ ክፉ ነገሮች ሳይፈጠሩ መንገዳቸው ቢቀያየር ወይም ደግሞ ሳምቲንግ ከዛ አይነት ነገር ቢፈጠር ብለን ነበርና እንግዲህ ከዛ ማለፍ ተርፈ ደግሞ ትናንትና ደግሞ እንደገና አወርተው ነበረ ሄርሜላና አብርሽ ማለት ነውና እውነት ስነግራችሁ አሁንም አብርሃም ለሄርሜላ ፍላጎት ካለው አሁንም ሄርሜላን አብርሃም የሚፈልጋት ከሆነ ያወለቀባትን ቀለበት አብርሃም ለሄርሜላ ድጋሚ አብሮ አሁንም ማሰር አለበት። አብርሃም ሄርሜላን የሚወዳት ከሆነ ያወለቀላትን ቀለበት መልሶ ድጋሚ ማሰር አለበት። በዛ ነው አብርሃም ሄርሜላን ይወዳታል ተብሎ ሊባል የሚችለው ማለት ነው። እንግዲህ እናንተ ከዘርግ የሚያጋችሁ ነገር ሄርሜላ ይሄን ነገር በመወሰኗ ሄርሜላ አብርሃምና ልጁን አብሮ እንዲኖር ማድረጓ ትክክል ነገር ነው። ሄርሜላ ከዚህ ለመጎዳት የለባትም። ሄርሜላ በጣም በብዙ ነገሮች ደርሶባታል። ተሰድባለች፣ ተነቅፋለች። ከዚህ በኋላ ደግሞ እንግዲህ ለምን ይወዷት ለወንድሞቿ ጤነኛ ሆና መኖር ስላለባት መልካም ሆና መኖር ስላለባት ከዚህ በላይ የምትጨቃጨቅበትም ሆነ ከሱ ጋር የሆነ ነገር ውስጥ የምትገባበት አንዳችም ምክንያት የላትም እና እንግዲህ አብርሃምም ከህይወት ቁጣችለት በኋላ እሷንም የሚጎዳትም ሆነ የሚያስጨንቃትም ምንም የሚላትም ሰው ያለ አይመስለኝም እንደኔ ማለት ነው። እንግዲህ ከዛ ካለፈ ከተረፈ ደግሞ እንግዲህ እኛም ዝም ምንበት አንዳችም ምክንያት የለም። ገባችሁ አይደለ? አሁን ላይ የሚያስቆመን አንዳችም ነገር የለም ማለት ነው። አሁንም እኛም እንደነሱ ክፉ ለመሆን የምንቆምበት አንዳችም ነገር የለም። እነሱ ክፉ የሚሆኑበት መጠን እኛም ደግሞ የነሱን እጥፍ ክፉ መሆን እንችላለን። ገባችሁ አይደለ? ከነሱ በላይ እኛም እጥፍ ክፉ የመሆን አቅም አለ። የክፋትን ጥግ እናሳያችኋለን። መልካምነትን ብለን መልካም ነገሮችን ለማድረግ ብለን ነበረ እስካሁንም ዝም ብለን የነበረውና ከዚህ በኋላ ደግሞ እንግዲህ እነሱ በሚሄዱበት ደረጃ ከነሱ ሁለት እጥፍ እየሆነን ክፋትም ከሆነ ሸርም ከሆነ መልካምነትም ከሆነ እነሱ ከሚሄዱበት ሁለት እጥፍና ሶስት እጥፍ በላይ መሄድ አቅሙ አለን እና ያው እንግዲህ ከዚህ በፊት እንደምናውቀው እንግዲህ ቀኝን ለመታ ግራ አንስት ነበር ይባለው። አሁን ላይ ግን ሩታም ኤፍሬምን ቀኛችንን ሲመቱን ግራችንን ሳይሆን ግራ ጉንጫቸውን ነው የምናወልቃቸው ማለት ነው። እንግዲህ
ግራ ጉንጫቸው የምናወልቃቸው ማለት ነው። ከዚህ በኋላ ምንም ቀኝ የሚባል ነገር የለምና እንግዲህ ዛሬ መጣሁት ያዩት ነውና አንድ ሰው ለመጠበቅ ነው። እንግዲህ ስለ ሄርሜላ ለምን የሆነ ነገር ያደርገች እንደነበረ የሚነግረን አንድ ሰው አለና እንግዲህ ብራዘር ሁሉ ሰላም ጤና እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም እግዚአብሔር ይመስገን። ሰዓት ታምራለች። ቴንክ ዩ እና እንዴት ይሰራ እንግዲህ ቤተሰብ እንዳልኳችሁ ስለ ሄርሜላ የሚና ነገሮች አሉና እኔ ከዚህ ከማዋት በፊት እንግዲህ ብዙ ነገሮችን ይፈልግ ሰው አለና እንስማው እስቲ። ልክ ነው። ብዙ ነገሮች ተፈጥረዋል። ገብቷል። አሁን ይሄ ነገር እንትን እያለች ነው እሷ እና ምን ልል ነው ሄርሜላ ላይ ማስፈራሪያ እየደረሰባት ነው። ብዙ የሚያስፈራራት ሰዎች አሉ በዙሪያው። ያው በሄርሜላ በዚህ ጉዳይ ላይ ብዙ ማስፈራሪያዎች እየደረሰባት ነው። በጣም ብዙ ማስፈራሪያዎች እየደረሰባት ነው። ለዛም ነው አብርሃም ከህይወቷ እንዲወጣ የፈለገችው። ልጁንና ከሚስትን አሳድግ ልጅን አሳድግ ከሚስት ጋር ነው ያለችው። ለዛም ይመስለኛል። ስለዛ ምን ልል ነው በዚህ ጉዳይ ላይ አንዳንድ ሰዎች እጃቸው አሉበት። እሷን እያስፈራሩት ያለው እንጂ አብርሃምን ሳትወደው ቀርታ አይደለም። አብርሃምን ትወደዋለች። ከህይወት ይውጣልኝ ያለችው የሩታ ናት። እዚህ ውስጥ እጁ ያለበት የእሷ ስራ ነው እንደዚህ እያደረገችባት ያለችው ሄርሜላ ላይ ማለት ነው እንጂ ሄርሜላ ሳትወደው ቀርታ አይደለም። አብርሃም ትወደዋለች። ማስፈራሪያዎች ግን እየደረሰባት ነው። ይሄን ነገር ልታውቁ ይገባላችሁ። ቤተሰቦችን ሊያውቁ ይገባል። ሄርሜላንም የሚወዷትም ሊያግዟትም ይገባል እንጂ ሳትወደው ቀርታ አይደለም። እሷ አብርሃም በጣም ነው የምትወደው። ይሄ ሁሉ ሴራ የምትሰራው ሩታ ናት። አንተ ምን ትላለህ? ሄርሜላ ከአብርሃም መራቅ ፈልጋ አይደለም። ሄርሜላ አብርሃም በጣም ነው የምትወደው። ይሄ ሁሉ ሴራ የሰራችው ሩታ ናት። ሩታ ሰዎችን ቀጥራ ነው እንደዚህ እንዲያደርጓት ያደረገችው እንጂ እሷ ሳትወደው ቀርታ አይደለም። ገብቷል። እኔ በተረፈ ደውዬ እንነጋገራለን ያለውን ነገር በቃ እኔ ያው መሄድ አለብኝ። የተወሰነ ስራ ምናምን ስላለብኝ እንገናኛለን። እሺ አባቴ። እና እንግዲህ በዚህና ልክ ሴት ልጅን ማስፈራራት፣ በዚህና ልክ ርቀት ሴት ልጅን አስፈራርቶ ከምትወደው ፍቅረኛዋ ማራቅ ከአንድ ሴት የማይጠበቅ ነገር ነው። ሩታ እየሰራሽ ያለሽው ስራ ትክክል አይደለም። ልጅቷን አስፈራርተሻት ከአብርሃም እንድትርቅ ማድረግሽ በጣም የሚደብር ነገር ነውና እንዴት ብዬ ልንገራችሁ? የሩታ ማንነት ሁላችንም ያውቁ በጣም ትልቅ ማንነቶች አሏትና ዛሬ እሷን ለመናገርም ሆነ ነገር ለማለት አይደለም እኔ መናገር ፍላጎት የለኝም። ምክንያቱም እንግዲህ ሁላችንም ያገኛሉ ነገር ስለሆነ ማለት ነው። እንግዲህ በዛው ልክ ደግሞ የምትሳደቡ ሰዎችም አላችሁ። እንዴት ነው ማለት እንዴት ነው አእምሯችሁ እሺ የሚላችሁ? እንዴት ነው አእምሯችሁ የሚቀበላችሁ? እንዴት ነው ነገሮችን እንትን የምትሉት? እንዴት ነው እሺ የሚላችሁ አእምሯችሁ? እንዴት ነው እንደዛ መሆን ይችላል እንዴ? እንደዛ ማድረግስ ይችላል? እንዴት ነው? አይሆንም እኮ ጭራሽ። እንዴት ነው መሆንም እኮ አይችልም። እና ሄርሜላ ሁሉ ነገር እያደረገች ያለችው ነገር ጥቃት የደረሰባት ስለሆነ ነው። ሄርሜላ ከአብርሃም እንድትርቅ ሩታ ሰዎችን ቀጥራ በሰዎች ተነሳ እያስፈራራቻት ነው ያለችው። ሄርሜላ ላይ እኛ ከምናስበው በላይ ጥቃቶች እየደረሱባት ነው ያለው። ከአብርሃም ሄርሜላ ለማራቅ ብዙ ነገሮች እየተደረጉ ነው ያሉት። በጣም ብዙ ነገሮች። እንግዲህ እንደ አንድ ሴት ልጅ ፍትህ ስታት ይገባል። ሄርሜላ ፍትህን ትፈልጋለች። ሄርሜላ የተጎዳች ያለችው ሁላችንም ያልገባ ነገሮች ያ ነገር ናቸው። ሁላችንም ለሄርሜላ ፍትህን መጠየቅ አለብን። እንዴት በዚህና ልክ ሴት ልጅን ሄርሜላ ለምን ነው ሄርሜላ ተስፋሯት? በዚህና ልክ አብርሃም ልትርቅ ለምን ነው ነገር የምታደርጉት? ሄርሜላ ላይ በጣም ብዙ ማስፈራሪያዎች እየደረሱባት ነው ያለው። በጣም ብዙ ሄርሜላን ከአብርሃም ለማራቅ ብዙ ሰው እያስፈራራት ነው ያለው። ብዙ ነገሮች እየደረሱባት ያለው ሄርሜላ ላይ ሁላችንም ዝም ማለት የለብንም። ከሱ ለማራቅ ብዙ ነገሮች እየተደረጉ ነው ያሉት።
ሄርሜላ አብርሃምን የምትወው ወዳ ሳይሆን ተገዳ ነው። ሄርሜላ አብርሃምን እየተወቹ ያለችው ተገዳ ነው። እያስፈራሯት በቤቷ ስለመጡባት ነው አብርሃምን የተወቹ እንጂ ፈልገው አይደለም።